እናንተ ስትቆጡን ቁጭ ብለን ያልታረምን ለማንም አንታረምን። ቀረብ በሉና እኛን ተቆጡ፣ ቀረብ በሉና እኛን ገስጹ። ሶሻል ሚዲያ ላይ ግን በመኖራችን የምትበሳጩ ከሆነ ግን እግዚአብሔር በሚያውቀው እኛ እናንተ እንድትበሳጩ እናንተ እንድትናደዱ ፈልገን አይደለም የምናገለግለው። የገባንን እውነት ግን ማዳረስ ስላለብን ግን በቃ በቻልነው አቅም ግን ክርስቶስን ወንጌል እንሰብካለን። ምክንያቱም ይህች ቦታ የጽድቅ ቦታ ነች። የጽድቅ ቦታ ላይ ደግሞ ሁሌ ፈተና እንዳለ እናውቃለን። እንኳን እኛ እና አቡነ ተክለ ሃይማኖት በጡጫ እየተመቱ ካፍንጫቸው ደም እየፈሰሰ ነው የክርስቶስን ወንጌል የሰበኩት እና እኛ ዛሬ እነንተና ጠሉን እነንተና ተናገሩን ብለን ወደኋላ የምንመለስበት ነገር የለም። የገባንን እውነት እስከ ጥግ እንመሰክራለን። የክርስቶስን ወንጌል እስከ ጥግ እናገራለን። እግዚአብሔር እድሜውን ሰጥቶ ጸጉራችን ሁለት ቀለም እስኪያበቅል ድረስ እስከ ቻልነው እቅታ ድረስ የጌታዬ የኢየሱስ ክርስቶስን ወንጌል እኔ እመሰክራለሁ። ያወቅኩትን ክርስቶስን ለሌሎች እነግራለሁ። ያወቅኩትን እውነት ለሌሎች እገልጣለሁ። በድግድግ ጨለማ ውስጥ ናቸው ብዬ ለማማናቸው ለፕሮቴስታንት ወንድሞቼ በቻልኩት አቅም በጥላቻ አይደለም፣ በጭፍን ጥላቻም አይደለም፣ በክርስቶስ ፍቅር ግን የማቃተን ያክል ለመናገር እሞክራለሁ። ከወንድሞቼ ጋር የማቃተን ያክል ሼር ለማድረግ እሞክራለሁ። ይህን ማድረገው ግን ማንንም ለማበሰጨት ብዬ አይደለም እና በቻላችሁት አቅም እባካችሁን በተለይ ከኛ ታላላቅ የሆናችሁ መስቀል ይዛችሁ ቆብ አድርጋችሁ ካባ ለብሳችሁ በቻላችሁት አቅም እኛ ላይ ከባባድ ጦሮችን የምትሰነዝሩ አባቶች መምህራን እባካችሁን እኛ እኮ ገና ልጆች ነን። ዛሬ ላይ ሰው እንደው ስንናገር ሆይ ሆይ በል እንጂ እኮ በልጅነት ብዙ ጥፋት እናጠፋለን። ስሜታዊ ሆነን እኮ ብዙ ስህተት እንሳሳታለን። እናንተ ያላረማችሁን ማን ያርመናል? እናንተ በፍቅር አቅርባችሁ ኮርኮም ያላደረጋችሁን ማን ይኮረኩመናል? በዚህ ልክ ግን ልክ እታች ያለ ምእመን ገና የክርስቶስ ቃል ያልገባው ምእመን እንደሚያደርገው ለምሳሌ እኛን እንዲሁ በጭፍን ጠልተው ቁጭ ብለው የሚያሙ ሰዎች ጋር አብራችሁ ግን ቁጭ ብላችሁ ግን ኮሜንት እየተጻጻፋችሁ ቴክስት እየተጻጻፋችሁ እኛን ለማማት ግን የምትነሱ ከሆነ ግን ነገ ማን ነው የሚዳኘን? ተው የሚዳኘንን ተውት እንዴ! እኛ ማን ጋር ነው ንስሐ የምንገባው? በዚህ አይነት እኔ እኮ በአገልግሎት ህይወቴ እኮ በጣም ብዙ ድካም ያጋጥመኛል እንዴ! በጣም ብዙ ስህተት እኮ እሰራለሁ። በኃጢአት መንገድ እኮ መላለሳለሁ። እና በዚህ አይነት አካሄድ ማን ጋር ነው ሂጂ ንስሐ የምገባው? ሌሎች ምዕመናኖችስ በዚህ አይነት ማን ጋር ነው ሄዶ ንስሐ የሚገቡት? ማንን እንመን? እኔ ስለ እውነት እጅግ በጣም አዝናለሁ። ምናልባት ሳላቅ አሁንም በድፍረት የተናገርኩት ነገር ካለ ስፔሻሊ መምህር አይ ቲንክ መላክ አማረ ነው የሚለው እኔ በሉል እግዚአብሔር ስም በጣም ይቅርታ ጠይቃለሁ። ኢቨን አሁን ግን በጣም ነው ያዘንኩት። በጣም የቲክቶክ አካውንቱ ይሄ ነው። ቀደም እንደነገርኳችሁ በቦሌ መድኃኔዓለም ካቴድራል በነበረን አገልግሎት ጊዜ በርቱ ጠንክሩ ሲለኝ የነበረ ሰው ነው። ከዛ በኋላ ባልጠበቅኩት ሁኔታ ደግሞ ዛሬ ድንገት አንዳንድ ማየት ያለብኝን ነገር ደግሞ ስመለከት ደግሞ እዚህ ጋር የኛን ውድቀት ከሚመኙ ሰዎች ጋር ቁጭ ብለው እኛን ለመጣል ከሚታገሉ ሰዎች ጋር ቁጭ ብለው ደግሞ ከእንደገና ልክ እንዲህ አይነት ነገር ሲናገር ተመልክቼ ነው እኔ በጣም ያዘንኩት። እና ፕሊስ እባካችሁን በቤተ ክርስቲያን በጣም ብዙ ጊዜ ደጋግሜ ተናግሬያለሁ። በኖህ መርከብ ትመሰላለች። እዛች መርከብ ውስጥ ጃርት ገብቷል፣ ጅብ ገብቷል፣ ቀጭኔ ገብታለች፣ እርግብ ገብታለች። በዚህ ቤተ ክርስቲያን ውስጥ እንደ እርግብ የዋህ የሆኑ አማኞች እንደ እርግብ የዋህ የሆኑ አገልጋዮች አሉ። በተመሳሳይ እንደ ጅብ ሆዳም የሆኑ አገልጋዮች እንደ ጅብ ሆዳም የሆኑ ሰዎች አሉባት። ልክ እንደኛ ሆዳም የሆኑ እንደ ቀጭኔ አንገታቸው የረዘመ ጎንበስ ብለው ሰው ማየት የማይፈልጉ ትዕቢተኛ የሆኑ አገልጋዮች አሉባት። በዚህ ቤተ ክርስቲያን ውስጥ እንደ ጃርት እሾሃማ የሆኑ ሰዎች አሉ። እንደ ጃርት እሾሃማ የሆኑ ሰዎች ለእናንተ መልካም መስለው የሚታዩ ይሁዳ የሰራውን ስህተት ደግሞ የሚሰሩ እናንተን ሲያገኟችሁ አቅፈው እየሳሙ ነገር ግን አገልግሎታችሁ ምስጋናችሁ እንዲቋረጥ በቻሉት አቅም ከቤተ ክርስቲያን እንድትርቁ በጣም ብዙ ጃርት የሚዋጉ ምዕመናኖች አሉባት ይህች ቤተ ክርስቲያን። ግን አንድ እውነት አለ።
ሁሉ ጊዜ ደጋግመን እንደምንለው ሁላችንን ከነድክመታችን ክርስቶስ ይፈልገናል። እኔ በደለኛ ነኝ፣ እኔ ኃጢአተኛ ነኝ፣ ማንንም መተቸት አልችልም። ማንንም እንዴት እናንተና ማን ሆናችሁና ምን አይደለም፣ እኔ አልፈልግም። ስንመሰገንበት በነበር አንደበት፣ በርቱ ስንባልበት በነበር አንደበት፣ በዚህ ልክ ደግሞ ካልወደቁ ባላየናቸው ስንባል ደግሞ እጅግ በጣም ልብ ይሰብራል። እኔ በግሌ እጅግ በጣም አዝናለሁ። አሁንም ቢሆን እኔ በጣም ለሁላችሁም ታናሽ ነኝ። በጣም ለሁላችሁም ታናሽ ነኝ። መስጡናሉ እግዚአብሔርን ነው የምላችሁ። እኔ ቁጭ ብዬ ነው የምሰማው ሁሉንም። ለአንድ ሰው እንኳን ማስተካከያ ምላሽ አልሰጥም። ደውለው የሚያርሙ ሰዎች አሉ። ቁጣ ቢኖርም ረጋ ብለው ፈለገ ይሄ ነገር መስተካከል አለበት የሚሉ ሰዎች አሉ። ሐሳባቸው ትክክል ሆነም አልሆነም ክርስቶስ ምስክር ያስከፍላል። የኔ ተወዳጆች፣ በተለይ ስፔሻሊ ከሌላ ቤተ እምነት በጣም ብዙ ሐስል እየመጣብን በጣም ብዙ ፈተኖች እየመጡብን፣ በዚህ በኩል ደግሞ ልክ እንደዚህ አይነት በቤተ ክርስቲያን ውስጥ ያሉ ውስን የሆኑ አገልጋዮች ያን ሊያጠቁ ሲሞክሩ እጅግ በጣም ያሳዝናል። ስለ እውነቴን ነው የምላችሁ። እኔ በግሌ እጅግ በጣም አዝኛ በስተመጨረሻ ምለው ነገር ምንወርቅ መስሏቸው በቃ ወይ ከዚህ በኋላማ በቃ ቀበርናቸው፣ ምንም አያመጡም፣ በቃ ከዚህ በኋላ ትክክለኛ መልካችንን ከዚህ በኋላ ትክክለኛ ገጽታችንን ብናሳያቸው ምንም አያመጡም፣ በቃ ሰራንላቸው ያሉ ሰዎች ነበሩ። ግን እግዚአብሔር አምላክ ኃያል አምላክ ነውና እነሱ እንዳሰቡት ተቀብረን አልቀረንም። ብዙ ሰው ጉድጓድ ቆፍሮ ሊቀብረን ሞክሯል፣ ግን አልቻሉም። የኪዳነ ምሕረት ልጆች ነን አባቴ፣ የኪዳነ ምሕረት ልጆች ነን። ኪዳኗ እያለች እናቴ ኪዳነ ምሕረት እያለች ማንም እኛን ቆፍሮ ሊቀብረን አይችልም። ማንም ሰው እግዚአብሔር ስሙ የተመሰገነ ይሁን። በቃ የእርሷ ስለሆነን እኛ አቅም ኖሮን ሳይሆን እኛ ጠንካራ ሆነን ሳይሆን እኛ ብልህ ሆነን ሳይሆን የእርሷ ስለሆነን ግን ማንም እንደፈለገ ተነስቶ ቆፍሮ አይቀብረን። ግን ብዙዎች በቃ ነገሩ ያከተመ መስሏቸው እኛ ዝም ስንል እግዚአብሔር እንደሚናገር ረስተው ብዙዎች ተነስተው አካኪ ዘረፋሉ። ብዙዎች መልካቸው ተቀይሮ አየነው እና እግዚአብሔር ይመስገን አወቅናቸው። እና በስተመጨረሻ ማለት የምፈልገው ነገር ምንድነው? እንኳንም ተዋወቅ። አጋጣሚውን ተጠቅማችሁ በጣም ብዙ ነገር ስትናገሩ የነበራችሁ እህቶች ወንድሞች፣ እንኳንም እግዚአብሔር አስተዛዘበን ከናንተ ጋር። ልክ አሁን እንደቆምንባት መሬት እናንተን አምነን ተደግፈናችሁ የነበራችሁ ሰዎች አጋጣሚውን ጠበቃችሁ መልካችሁን ቀይራችሁ ለቤተ ክርስቲያን የተቆረቆራችሁ መስላችሁ፣ ነገር ግን በተቃራኒ ወንድሞቻችሁን ለመጣል ልክ እንደ ቃየል እኛን ጉድጓድ ቆፍሮ ለመቅበር በእኛ ላይ ድንጋይ ያነሳችሁ በጣም ብዙዎች ነበራችሁ። እና እንኳንም እቺ ጊዜ መጣ፣ ክርስቶስ አስተዛዘበን። እንኳንም አወቅናችሁ፣ እንኳንም ለይተን አየናችሁ። ከእውነተኞቹ ወዳጆቻችን ጋር ተመሳስላችሁ ረጅም ጊዜ ከስራችን ቁጭ ብላችሁ ለኛ ሌላ ነገር እየነገራችሁ ለኛ ወዳጅ መስላችሁ እኛን አቅፋችሁ እየሰማችሁ ዞር ብላችሁ ከኛ ቀባሪዎች ጋር ቁጭ ብላችሁ የተሰበሰባችሁ ሰዎች ክርስቶስ እንኳንም ይችን ጊዜ አመጣት። እናንተን ከትክክለኛ ወዳጆቻችን ለይተን እንድንመለከትበት አደረገ። እናንተን አንጠላችሁ። አሁንም እኔ እናንተን የመጥላት ፍላጎቱ የለኝም፣ ሐሳቡም የለኝም። ግን እንኳንም ለይቼ አየሁኝ ጠላቴን። ከዚህ በኋላ አጠነቀቃለሁ። ይኸውላችሁ አንዳንድ ጊዜ እሾህ መንገድ ዳር ስትመለከቱት እያያችሁ ትጠነቀቁታላችሁ። ሰው ሊጠነቀቅ የማይችለው የጭቃ ውስጥ እሾህ ዝር ነው እግሩን የሚወጋው። ይቺ ጊዜ መጣችና ጭቃ ውስጥ የነበሩ እሾሆች በአጠቃላይ ወደ ላይ ወጡ፣ መሬት ላይ ተዘርግፈው አየናቸው። ከዚህ በኋላ የትኛውም እሾህ አይወጋንም። ሁሉም አካሄዱን አሳምሮ ይሄዳል። ግን እንኳንም ይቺ ጊዜ መጣ፣ እንኳንም አየናችሁ። የምትወዱኝ ክርስቲያኖች ወንድሞች፣ በአጠቃላይ
በጣም እናዝናለን እያላችሁ መልእክቴን አደርሱልኝ። በቃ በጣም እናዝናለን እያላችሁ መልእክቴን አደርሱልኝ።